እና ለአገልግሎት የሚሰጥ ቅባት አለ። እሱን አይደለም ዛሬ ማታ የምናገረው አንድ ሰው ጌታ ኢየሱስ ክርስቶስን እንደ አዳኙ አርጎ ሲቀበለው ውስጣችን የሚደረግ ቅባት አለ። ስለሱ ነው መናገር የምፈልገው። ያ ቅባት ውስጣችን የተደረገው የእግዚአብሔር የሆኑትን ነገሮች ለመቀበልና ሌሎች ሰዎችንም ለመርዳት ነው። ያ ቅባት ሁላችንም አለን። ሁላችንም ለአገልግሎት የሚሰጥ ቅባት አለ። እግዚአብሔር ለአገልግሎት ከጠራችሁ ፓስተር ለመሆን ከጠራችሁ የፓስተርን አኖይንቲንግ ያደርጋል። አስተማሪ ከሆናችሁ የአስተማሪን ያደርጋል። ፕሮፌትስ እነዛን አምስቱን ቢሮዎች የተለያዩ ስለሆኑ የተለዩ ቅባቶች ናቸው ያሉት። ስለነሱ አይደለም የምናገረው። እሺ እንዳንደበላልቀው። ይሄ እግዚአብሔር ውስጣችን ስላስቀመጠው ቅባት ነው የምናገረው። ምንድነው ይሄ ቅባት? ምንድነው? ምን አለው? ምንድነው ይሄ ውስጣችን ያለው ቅባት? ከምትጽፉ የእግዚአብሔር ኃይል፣ የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት፣ የእግዚአብሔር ደግነት፣ የእግዚአብሔር ፍቅር፣ የእግዚአብሔር ክብር፣ የእግዚአብሔር ጥበብ፣ የእግዚአብሔር ዕውቀት፣ የእግዚአብሔር ተአምር፣ የእግዚአብሔር ፈውስ፣ የእግዚአብሔር እሳት፣ ቸርነት፣ ሰላም፣ ደስታ ሁሉን የያዘ ነው። ይሄ ቅባት እያንዳንዳችን ውስጥ አለ። ሃሌሉያ። ምናልባት እርግጠኛ አይደላችሁ። ለምን ኤክሳይትድ ስትሆኑ አላየሁም። አሳያችኋለሁ ግን መጽሐፍ ቅዱስ ውስጥ ያቅባት እንዳላችሁ። ኢሳይያስ 10 ቁጥር 27 ላይ እንደዚህ ይላል ስለ ጌታ ኢየሱስ። በዚያን ቀን ሸክማቸው ከትከሻህ ቀንበራቸውም ከአንገትህ ላይ ይነሳል፣ ከውፍረትህም የተነሳ። ምንድነው ይሄ ውፍረት? በዕብራይስጥ ስንመለከተው ከቅባትህ ነው የሚለው። ከቅባትህም የተነሳ ቀንበሩ ይሰበራል። አሜን። እንደገና ሐዋርያት ላይ ስንመጣ እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስና በኃይሉ ቀባው ይላል። እንዴ ኢየሱስ አምላክ አይደለም እንዴ? ለምንድነው ቅባቱ ያስፈለገው? ለምንድነው መንፈስ ቅዱስ ያስፈለገው? እንዳትረሱ፣ ፍጹም አምላክ ፍጹም ሰው ነበር። ያ የሰው የሆነው ፓርቱ መቀባት ነበረበት። ስለዚህ እግዚአብሔር በመንፈስ ቅዱስና በኃይሉ ቀባው። እርሱም እግዚአብሔር ከእርሱ ጋር ስለነበረ በደረሰበት ሁሉ መልካም እያደረገ በዲያብሎስ ስልጣን ስር የነበሩትን ሁሉ ፈወሰ ይላል። እዚህ ምድር ላይ ሲመላለስ ብዙዎቹን ነገሮች ያደረገው እንደ ሰው ሆኖ ነው። ለምን? ለኛ ምሳሌ ለመሆን። ወገኖች ክርስቶስ የሰራው ሁሉ እኛም መስራት እንችላለን። ከባድ ነው አይደል? ስታስቡን እንደ ክርስቶስ ምንድነው የሰራው? እንደምናነበው ሰበከ፣ አስተማረ፣ ፈወሰ፣ የሞተን አስነሳ፣ አጋንንትን አስወጣ። እኛ ይሄንን ማድረግ ትችላላችሁ ተባልን። ለምን? የሱ ቅባት ውስጣችን ስላለ።
እኛ እኮ የክርስቶስ አምባሳደሮች ነን። እኔ አምባሳደር ነኝ በሉ እስቲ። እውነት ይሰማችኋል? ይው ጸሎታችሁ ዝም ብሎ ማይሆን ነገር አትለፍልፉ፣ ምንም ጥቅም የለውም። ግን ማንነታችሁን ተናገሩ። ትስላችኋል። ይሄ ፓስተሩ ምን አለ? አይደንቲታችሁን ወቁ አለ። ስለዚህ ጠዋት ስትነሱ እንደው ደግሞ ጠዋት ስራ መሄድ ነው ከማለት ይልቅ እኔ አምባሳደር ነኝ፣ እኔ እግዚአብሔር ልጅ ነኝ፣ መንፈስ ቅዱስ ውስጥ ይኖራል፣ የተቀባሁ ነኝ። ዋይ እንደዚህ ያላችሁ ብትነሱ ሰይጣን አሁን ተነሳ እንግዲህ ነው የሚለው። የእውነት የተቀባነን እግዚአብሔር ይመስገን። ይኸውላችሁ በብሉይ ኪዳን ላይ ቅባቱ ለዛ ጊዜ በሚያስፈልግበት ጊዜ ይወርድና በነቢያቶቹ ላይ የሚሰራውን ነገር አድርጎ ከዛ ተነሱ ይሄዳል። ያ ቅባት እነሱ ላይ ውስጣቸው አልነበረም፣ ላቸውም ላይ ቁጭ አይልም ነበር። ለእኛ ግን ለአዲስ ኪዳን አማኞች ጌታ ኢየሱስ ሞቶ ከተነሳ በኋላ ጌታን ለሚቀበሉት በሙሉ ቅባቱ ተለቀቀ። ያ ቅባት ውስጣችን አለ። በደንብ እኮ ከዚህ ከቅባቱ ጋር ኮኔክት ስናደርግ ነገሮች ይለወጣሉ። ምን አለ ቅዱስ ጳውሎስ ገላትያ 2:29 ላይ ክርስቶስ በውስጤ ይኖራል አለ። ክርስቶስ በውስጤ ይኖራል። ምን ማለቱ ነው ክርስቶስ? ዌል ሪሊ ትክክለኛውን ፍቺ ከወሰዳችሁት ከግሪኩ ክርስቶስ ማለት የተቀባውና ቅባቱ ማለት ነው። ቅባቱና የተቀባው ውስጤ ይኖራል። ከዛ ምን እናያለን? አንደኛ ቆሮንቶስ 1:24 ላይ ምን ይላል? ክርስቶስ የእግዚአብሔር ኃይልና የእግዚአብሔር ጥበብ። ዋው! ቅድም ምን አልኳችሁ? ምን እንደሆነ ነግሬያቸዋለሁ አይደለም? ቅባቱ ጥበብ ነው ብያለሁ አይደል? ኃይል ነው። ስለዚህ ይሄ ውስጣችን ያለው ክርስቶስ የእግዚአብሔር ኃይልና የእግዚአብሔር ጥበብ ነው። ዛሬ ይኸው ራሳችሁ ፓርጋችሁ ነው የምትወጡት። እውነት ነው። የእግዚአብሔር ቃል ነው ወገኖች። እስከ መቼ ድረስ ነው ብለን የምንኖረው? ነው በቃ ብለናል። በቃ አንፈልግም። የእውነት አምባሳደሮች ነን እኛ። ከዛ ምን እናያለን? ጌታ ኢየሱስ ክርስቶስ ጸሎት ላይ ሆኖ እንደዚህ አለ። ዮሐንስ 17:22 ላይ እንዲህ አለ። አባቱን እኛ አለው፣ እሱንና አባቱን ነው የሚናገረው። እኛ አንድ እንደሆንን እነርሱም አንድ እንዲሆኑ የሰጠኸኝን ክብር፣ የሰጠኸኝን ቅባት ሰጥቻቸዋለሁ። እግዚአብሔር ስሙ ይባረክ። እግዚአብሔር አባት ሆይ በእውነት መገለጥ አምጣልን ዛሬ ማታ። አሁን አንደኛ ዮሐንስ ምዕራፍ 2:20-27 እናነባለን። አዳምጡ። እናንተም ከቅዱሱ ቅባት ተቀብላችኋል፣ ሁሉንም ታውቃላችሁ። ዋት ይህን ጨርሶና 27 ላንብብና አስረዳለሁ። እናንተስ ከእርሱ የተቀበላችሁት
ቅባት በእናንተ ይኖራል። ወገኖች እኔ ይህን ነገር መጀመሪያ ላይ ስማር ሁሉን ታውቂያለሽ ሲሉኝ ኧረ አላቅም ምን ያልኩኝ እንዴት አውቃለሁ? ባቅ ኖሮ ባይብል ስኩል ገባ ነበር እንዴ? እውነቴን ነው። ጥያቄ ፈጠረብኝ። በኋላ የገባኝ ሲያስረዱ ነገሮችን ማገጣጠም ጀመርኩኝ። አየሁት። ይኸውላችሁ አንድ ሰው ጌታ ኢየሱስ ክርስቶስን ሲቀበል መንፈሱ ነው የሚድነው። መንፈሱ ነው አዲስ ሆኖ የሚወለደው። ስጋውና ነፍሱ እንደዛው ነው የሚቀረው። ነፍሱ ውስጥ አእምሮ አለው፣ ስሜት አለው፣ ፍላጎት አለው። ቅዱስ ጳውሎስ ምን ይላል? ሮሜ 12 ቁጥር 2 ላይ በመታደስ ተልሚ በአእምሮአችሁ መታደስ ተለወጡ ይላል። አሁን እሱን እያስታወስን ልመለስ ወደ መንፈስ ጋር። ይሄ መንፈስ አዲስ ሆኖ ሲወለድ ከጨለማ ወደ ብርሃን ነው የመጣው። እግዚአብሔር መንግስት ውስጥ ማለት ነው። መንፈሳችን መጽሐፍ ቅዱስ አዲስ ኪዳን ላይ ጌታ ኢየሱስ ክርስቶስ ምን እንዳደረገልን፣ በክርስቶስ ምን እንዳገኘን፣ ምን ማድረግ እንደምንችል 140 የተስፋ ቃሎች አሉ። ከዛ ውስጥ አሁን አንዳንዱን ልጥቀስላችሁና ምን ይላል? በክርስቶስ ሙሉ ሆናችኋል ይላል። ሙሉ ከሆንኩ ሙሉ ነው፣ ምንም ነገር አይጎለኝም ማለት ነው አይደለም? አዎ ይቅርታ፣ በሽታ ካለ ሙሉ አይደለሁም። የጎደለኝ ነገር አለ አይደለም? ገንዘብ ካጣውም አንድ ነገር ጎሎኛል፣ ሙሉ አይደለሁም። ግን መንፈሴ ውስጥ ሙሉ ተደርጌያለሁ። ይቅርታ ትንሽ ክሮሬን እንትን ስላለ እስያችን ሻይ ታንክ ዩ። አይ ግድ የለም እንትን ያችን ሻዩን ስጭኝ። ታንክ ዩ። ይቅርታ እሺ። እኔም ብሌም አታርጉኝ፣ ወይዘራችሁ ነው ማይኩን ይሄ ጥሩ ነው፣ ጅንጅብል ስላለበት እና ይሄ መንፈሳችን ሙሉ ተደርጓል። ይሄ መንፈሳችን ነው አዲስ ፍጥረት የሆነው። ሃሌሉያ! ይሄ መንፈሳችን ነው ጽድቅ የተቀበለው፣ ጽድቅ የሆነው። ይሄ መንፈሳችን ሁሉን ነገር ማድረግ ይችላል በክርስቶስ። ሁሉ ነገር የምናገረው በክርስቶስ ነው። እሺ፣ ይሄ መንፈሳችን ልክ እንደ ክርስቶስ እዚህ ምድር ላይ ለመመላለስ ችሎታ ተሰጥቶታል። አንደኛ ዮሐንስ 4:17 ላይ ታነቡታላችሁ። ኦኬ፣ ይሄ መንፈሴ ይሄ ሁሉ ነገር ከተሰጠው ሙሉ ከሆነ ራቸስ ከሆነ የደም ኪዳንም ያደረገው ይሄ ነው። ስለዚህ ይሄ መንፈስ ኮምፕሊት ነው። ታዲያ እንዴት አድርጌ ነው እዚህ ውስጥ ያለውን አምጥቼ እዚህ ምድር ላይ ለእኔ እንዲሰራልኝ የማረገው? አእምሮዬ ከታደሰ ብቻ ነው። አእምሮዬን በእግዚአብሔር ቃል ማለትም
እነዛ ክርስቶስ የከፈለልኝን እነሱን በእነሱ የተስፋ ቃሎች አይምሮዬ ሲታደሱ አይምሮ መታደስ ማለት መሸምደድ አይደለም። የእግዚአብሔርን ቃል መሸምደድ አይደለም። የድሮ አስተሳሰቤን አውጥቼ ጥዬ ይሄ አዲሱን አስተሳሰብ በክርስቶስ የተሰጠኝን እሱን ሳስብ ነው። ኦኬ በተቻለ መጠን በጣም ሲምፕል አድርጌ ነው የምናገረው። እሺ ካልገባችሁ በኋላ ጠይቁኝ። አሁን ምን ይላል መጽሐፍ ቅዱስ ውስጥ? አንደኛ ቆሮንቶስ 2:16 ላይ የክርስቶስ ልብ አላችሁ ይላል። ትክክለኛው ትራንስሌሽኑ የክርስቶስ አይነት አይምሮ ነው ይላል። የክርስቶስ አይነት አይምሮ አለን። ሃሌሉያ። አሁን እዚህ ውስጥ አይምሮ አለን፣ የክርስቶስ አይነት አይምሮ። እንደገና እዚህ ጋር ደግሞ የሥጋ አይምሮ አለን። አሁን የሥጋ አይምሮ በእግዚአብሔር ቃል ካልታደሰ ከዚህ ጋር ሊስማማ አይችልም። ምንድን ነው የሚሆነው ወገኖች? ይሄ ካልታደሰ ሴንሳችን የሚነግረውን ብቻ ነው የሚሰማው። የሚያየውን፣ የሚሰማውን፣ የሚያሸተውን፣ የሚቀምሰውን፣ የሚነካውን እሱ ነው የሚመራው። በቃ ይሄ አይምሮአችንን ይመራብናል። ስለዚህ ብዙ ጊዜ የሚያዘነብለው ይሄ አይምሮ እዚህ ላይ ነው፣ ሴንሱ ላይ ነው። ሌላ ነገር አለ። አይምሮ ከመንፈስ ዓለም ጋራ የሚያገናኘን ድልድይ ነው ይባላል። እንግዲህ በእግዚአብሔር ቃል የታደሰ ከሆነ መንፈስ ቅዱስ ወይ እግዚአብሔር አንድ ነገር ለመንፈሳችን ሲናገር መንፈስ ቅዱስ ከዚህ ውስጥ መርምሮ ይላል መጽሐፍ ቅዱስ ሮሜ 8:27 ላይ ይመረምርና ወደ አይምሮአችን ያስተላልፋል። ለምን? እንዲገባን። የአይምሮ ካልታደሰ ወገኖች ምንም አይነት ነገር እግዚአብሔር ቢናገር ምንድን ነው ብለን ነው ጥያቄ ነው የሚሆንበት። ምንድን ነው የሚለኝ? አናውቀውማ። ጸሎት ላይ እንኳን ሆናችሁ የድሮ የልጅነታችሁን ጓደኛ ስታስታውሱ ወይ ለምን አስታወስኳት ገሌን ብላችሁ ልፍ ነው የምትሉት። ምን እያለ ነው? ጸልዩላት ወይ ጸልይለት። በጣም በጸሎት ስትበረቱ ምን እያልከኝ ነው፣ ምን ላድርግ ስትሉት ይነግራቸዋል። አሁን እዚህ ከመምጣቴ በፊት ነው አንድ ጸሎት ላይ ሆኜ ሰደንሊ አንድ ፓስተር አየሁኝ። ይሄ ፓስተር ከኔ ጋር አንድ ላይ ሃይ ስኩል ሄደን ነበረ። አሁን ሪታየር አድርጓል። እና ሳላስበው ኢንተርሴሽን ውስጥ ገባሁ። በጣም ጸለይኩለት በልሳን አለቅሳለሁ። በኋላ ትንሽ እንትን ስል ሳቆም ጠየቅኩት፣ ምንድን ነው ሎርድ የምነግረው ነገር አለ ወይስ ዝም ብዬ ኢንተርሲድ አድርጌ ዝም ነው ማለት ያለብኝ? ኖ ደውለሽ አትፍራ፣ እኔ ካንተ ጋር ነኝ በይው አለኝ። ይህን ሰውዬ ካነጋገርኩት 2 ዓመት ሆኗል። ሪታየር ካረገ በኋላ ቸርቹ አልሄድኩም። እሱም ያ ቸርቹም ለሌላ ሰው ተሰጥቷልና አንደዋወል። በኋላ ደወልኩለት እና እንደምን ደህና ነው ወይ ከተባባልን በኋላ ይኸውልህ ዛሬ ጠዋት ጸሎት ላይ ሆኜ ኢንተርሲድ አደርግልህ ነበር እና በጣም
በጣም ኢንተርስ ዳረኩለት ስለው ወይኔ ቨርጂኒያ ወይኔ አታውቂም አላስጨረሰኝም ምን ሆንክ ስለው ጆሮዬ ታሞ ሐኪም ላኪም ዞሬ ጭራሽ እንዳልሰማ አደረጉኝ አለ። ሲወጉኝ መስማት አልቻልኩም አለ። አሁን እና ተናደድኩ አለ። በእግዚአብሔር ተናደድኩ። ምን ነው አትሰማኝም እንደ ጸሎቴን? ይህን ሁሉ ዓመት አገልግዬ ቀድሞም ድምፅህን አልሰማውም። አሁን ጠፋብኝ። ለካ ኮምፕሌን አድርጓል እግዚአብሔር ጋር። ምንም ቢናገረውም በዛ ሰዓት አይሰማም። ስለዚህ እኔን ተጠቀመብኝና መሀል ሰማውን እንዴት ነስሎ እኔ አይሰማም ጆሮዬ በቃ አይሰማም። እሺ ምን አለ መሰለህ እግዚአብሔር ስለው ይኸው እሱ አሁን ጥርጣሬ ላይ ስለሆነ እርግጠኛ አልነበረም። በኋላ ምን አለ አለኝ አይዞህ አትፍራ አለ ስለው በጣም አለቀሰ። እግዚአብሔር ለካ ከኔ ጋር ነው አለ። እግዚአብሔር ከኔ ጋር ነው። እግዚአብሔር ሁሉ ጊዜ ይሰማናል። ጸሎታችንን ሁሌ ይሰማናል። መፍራት የለብንም። ኦኬ ልመለስና ወደዛ ለምን በጣም ይጠቅማቸዋል። መለየት ስትችሉ እንደዚህ ሲገባችሁ የሰይጣን ድምፅ ሲመጣ የእግዚአብሔር ድምፅ ሲመጣ በደንብ ትለዩታላችሁ። አሁን ይሄ የመንፈሳችን አይምሮ የክርስቶስ አይምሮ ነው ተብለናል። ይሄ ግን የሥጋ አይምሮ ነው። እንግዲህ መታደስ አለበት ብያቸዋለሁ። ምን ይሆናል? አንድ ነገር ሲያጋጥም ወይ ሚራክል ስንፈልግ ይሄና ይሄ ሲስማሙ ለምን እዚህ ውስጥ ያለው መጽሐፍ ቅዱስ የሚለንን ነው። በክርስቶስ ምን እንዳገኘን ነው፣ ምን እንዳደረገልን ነው። ስለዚህ ይሄንን ወስደን በአይምሮአችን ታደሰ ማለት ነው። ያን ይዘን ስንመጣ ወደ እግዚአብሔር ያን ይዘን ስንመጣ አሁን እዚህ ውስጥ የተቀመጠው ያ ሙሉ ሆናችኋል፣ በክርስቶስ ተፈውሳችኋል ምን የሚለው ሁሉ እዚህ ውስጥ አለ። ይሄ አይምሮና ይሄ ሲስማሙ እምነት ይሰራል። እምነት ይሰራና ሚራክል ወዲያውኑ ነው የሚሆነው። አያችሁ እንዴት ኢምፖርታንት እንደሆነ እግዚአብሔር ቃል። ወገኖች እንደዚህ ስትኖሩ ሰው አትፈልጉም እየዞራችሁ። አንዳንድ ሰው በጣም ነው የገረመኝ። አንዳንድ ሰው ከዚህ ኢትዮጵያ ደውለው ነቢያት ጋር ደውላለሁ አለች አንዷ። ምን ልትሆኝ አልኳት። እንዴ ለእግዚአብሔር ልሰማ ለምን ራስሽ አትጸልይም? ጸልይ፣ መስማት ትችላለሽ። እግዚአብሔር እንዲህ ተጽፏል እኮ ዮሐንስ 10:27 ላይ በጎቼ ድምፄን ይሰማሉ። እንዴ ይህንን ካላመንማ እግዚአብሔር ውሸታም ነው ማለታችን ነው። ኢትዮጵያ ድረስ ስልክ ተደውሎ በጣም ነው የገረመኝ። አንድ ጊዜ አንዷ ጋር እያወራን ስልክ ተደወለ። አነሳችና እንደምን ነን ነብይ ነው አለች። ኦኬ እኔን አላወቀችኝም። እኔ ግድ የለኝም ስለ ነብይ፣ እውነቴን ነው የምላችሁ። ከመጣ ኦልሬዲ እግዚአብሔር የነገረኝን ኮንፈርም ለማድረግ ነው እንጂ በነቢያት አልመራም። ከዛ በኋላ ደውሎ ምን አላት መሰለ? እባክሽን 5,000 ብር ይጎለኛል፣ ትልቅ ኮንፈረንስ ላረግ ፈልጌ 5,000 ብር ጎሎኛልና ላኪልኝ እና እንትን ላይ አድርገዋለች። ስፒከር ላይ ሰማሁኝ ይሄንን። በኋላ ኮንፈረንስን በትንሹ አድርግ በይው አልኳት። ስልክ እየደወሉ ልመና ምንድን ነው? እግዚአብሔር አርጌ ካለኝ እግዚአብሔርን አምኜ ነው የማደርገው። ለምንድን ነው ስልክ የምደውለው ሰው ጋር?
ወገኖች እንደዚህ የምታረጉ ከሆነ ኢትዮጵያ የደወላችሁ ነብይ ምናምን የምትሉ ከሆነ ተጠንቀቁ። እውነቴን ነው፣ ተጠንቀቁ። እግዚአብሔርን ቃል አላችሁ፣ የእግዚአብሔርን ድምፅ መስማት ትችላላችሁ። አእምሮአችሁን በእግዚአብሔር ቃል ብቻ ማደስ ነው። እግዚአብሔር ይመስገን። ለዚህ ነው ምን ይላል? ሁሉን ታውቃላችሁ። ዋይ ዋይ ዋይ! እኔ አንዳንድ ነገር ሳላውቅ በተለይ ከልጆቼ ጋር እንዲሁ ስናወራ ምን ስንል፣ ልጄ ያው እንደነገርኳችሁ ፒኤችዲ አላት፣ ባሏ ደግሞ አይቲ ነው። ብዙ ጊዜ በቃ ሾፍ ያደርጋሉ። እኔ ደግሞ መንፈስ ቅዱስ ሁሉን ታውቂያለሽ ብለኛልና እኒህን የሚያወሩትን ነገር ንገረኝ፣ አሁን ንገረኝ። አንድ ነገር ስሉ እኔም እና ስናገር በምን አወቅሽ? እኔማ ያወቅኩት ከውስጥ ኢንፎርሜሽን ነው። ሁልጊዜ እንደዚህ ስለምላቸው አሁን ያውቃሉ። መንፈስ ቅዱስ አለን ወገኖች፣ ሁሉን ነገር እናውቃለን። የስጋ ኩራት አይሰማችሁ፣ እሱ ጥሩ አይደለም። ግን የመንፈሳዊ ኩራት ይኑረን ውስጥ። አዎ እንሰማለን እግዚአብሔርን። ከዛ አንደኛ ዮሐንስ 4:4 ላይ እንደዚህ ይላል፣ ልጆች ሆይ እናንተ ከእግዚአብሔር ናችሁ አሸንፋችሁማል። ማይ በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። እዚህ ውስጥ ያለው ትልቅ ነው። የዓለም ውስጥ ያለው ሰይጣንና የሰይጣን ስራዎች ናቸው። አንደኛ ቆሮንቶስ 4:4 ይነግረናል ሰይጣን የዓለም ገዥ እንደሆነ። እኛ ውስጥ ያለው ግን ትልቁ ነው፣ አሸናፊው ነው። ስለዚህ እኛ አሸናፊዎች ነን። ላበረታታችሁ፣ ማንነታችሁን በክርስቶስ ማን እንደሆናችሁ እወቁት። በቨርጂኒያ ሁሉም ማንበብ አለብኝ ማውጣት አለብኝ። በዛሬ ጊዜ ቀላል ነው። ጉግል ጋር ብትሄዱ ጉግልን ጠይቁ። ኢን ክራይስት የሚለውን ኢን ሂም የሚለውን አውጥታችሁ አንብቡት ውስጣችሁ እስከሚገባ ድረስ። እኔ በክርስቶስ አሸናፊ ነኝ። አሸናፊ ከተደረግን አሸናፊ ነን። በቃ በሁሉ ነገር እኛ አሸናፊ ነን። አለቀ። ሁለተኛ ቆሮንቶስ 1:21 እና 22 እንደዚህ ይላል፣ እንግዲህ አለ እኛንም እናንተንም በክርስቶስ ጸንተን እንድንቆም የሚያደርገን እግዚአብሔር ነው፣ የቀባንም እርሱ ነው ይላል። የቀባንም እርሱ ነው። አንደኛ ቆሮንቶስ 3:16 እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በውስጣችሁ እንደሚኖር አታውቁምን? ብዙዎቻችን እንላለን የመንፈስ ቅዱስ ቤተ መቅደስ ነኝ። ይህም ማለት ምንም ችግር የለብንም፣ ግን አክሽናችን ግን አያሳየውም። የእውነት ካመንን ይሄ መንፈስ ቅዱስ ውስጣችን ነው ያለው ብለን ካመንን ኃይሉ አለ፣ ቅባቱ አለ፣ ክብሩ አለ፣ ውስጤ አለ፣ ውስጣቸው አለ። መንፈስ ቅዱስ የቅባቱ ኃይል ውስጣችን አለ። የመንፈስ ቅዱስን ቅባት ውስጣችን ያለው እንዴት አድርገን ነው የምናነቃንቀው? እንዴት አድርገን ነው እንዲሰራልን የምናደርገው?
ኦፍ ኮርስ ብለናል፣ አይምሯችን መታደስ አለበት ብለናል። ብዙዎቻችን 100% ባይታደስ ትንሽ ታድሷል። ለምን ብዙ ጊዜ እግዚአብሔርን ቃል ሰምተናልና አለ ታድሰናል፣ ፓርቱ ታድሷል። እና እንዴት ነው ይሄን የምናሰራው? እስከ ዛሬ ድረስ ኦ ማይ ጋድ እኔ ቢፎር አውድ ሴ 35 ዓመት ምናምን በፊት ጸልዩ፣ ስለ ቅባቱ ጸልዩ፣ ጾሙ፣ ወደ እግዚአብሔር ጮሁ እየተባልን እንጮሃለን። እኔ እውነቴን ነው የምላችሁ፣ ወንድ ልጅ አስቸግሮን ነበር በጣም። ከጋንግስ ጋር ገጥሞ ወታደር ነበር ባሌ። ጀርመን ነበርን። ከአሜሪካኖቹ ሄደው ጀርመኖቹን ደብድበው አንዱን ኦልሞስት ሊሞት ሆኖ ይሄን የኛን ልጅና 18 ሌሎችን አሜሪካኖችን እስር ቤት ከተቷቸው። ጀርመን ደግሞ አይቀልድም፣ እዛ አስገብተው እየደበደቡ እና በጣም አዘንኩኝ። ምንድነው አልኩኝ። ጋድ እጸልያለሁ፣ ሁልጊዜ በደሜ ሸፍነዋለሁ ይሄን ልጅ የምችለውን ያህል ጠዋት እየተነሳሁኝ ዲቮሽን አለኝ ከሱ ጋር ቤተክርስቲያን ወስደዋለሁ። የእውነቴን ነው የምላችሁ፣ ውሸት መሰለኝ። ለምን ብዬ ነው የምጸልየው? እኔ ለምንድን ነው በኃይል የምጸልየው ብዬ ጠዋት ብቻ ድንገት አልኩኝ፣ ድንገት መንግስተ ሰማያት ካለ ገሃነመ እሳት ውስጥ እንዳልገባ ዝም ብዬ ትንሽ እጸልያለሁኝ። አነብና በቃ የፈለግኩትን ነው የማደርገው ብዬ ምንም ኃጢአት ነገር ምናምን ወጥቼ አላደረኩም። ምንም ነገር የለም። ግን እንደ ድሮ በደንብ አላነብም፣ አልገባም እዛ ውስጥ እና በጣም አዘንኩ ወገኖች። በጣም እንዴት የእግዚአብሔር ነገር ውሸት ሆነ አልኩኝ። እንዴ ብዬ በቃ መማር ሁሉ እየፈለኩኝ አዘንኩኝ፣ በጣም አዘንኩ። አለቀስኩ በቃ። እና ወታደር ስለነበረ አፓርትመንት ውስጥ ነበር የሚያኖሩን እዛ ጀርመን። ስለዚህ ልብሳችንን ለማጠብ ላውንድሪ ሩሙ ታች ነው፣ ማአት ነው ያለው። ግን ቀን ሰጥተውናል። የኛ ተራ ኤቭሪ ቲውስዴ ነበረ። በጣም የሚገርም ነገር ነው የሆነው። ያለታ ልብስ ላውንድሪውን ለማድረግ ባስኬት ውስጥ እየጨመርኩ እያለ አንድ ሴትዮ መታ በሬን በኃይል መታችሁ። ኦፕን ዘ ዶር። ምን ነካ? ድምጿን አውቀዋለሁ፣ ጎረቤቴ ናት። በሩን ክፈት ሳረግ ቨርጂኒያ የ2 ዓመት ልጇ ሺዝ ዴድ ብላ ላይ ወረወረቻት። እኛ ደግሞ ትሬን ተደርገናል፣ ይሄ ሲፒአር ምናምን። እንጨት ስላችሁ እንደዚህ ድርቅ ብላለች። የ2 ዓመት ናት። በኋላ መሬት ላይ አስተኝቻት ሲፒአር ላረግ ስል ነው። ዛሬ በእውነት እግዚአብሔር ካለ ያሳየኛል፣ ከሌለ እዚሁ አቆማለሁ። ያችን ልጅ ቅፍ አረኩና ወደ መስኮቱ ጋር ሄድኩኝ። ጋድ እኔ ጸልያለሁ አልኩት፣ የእውነት ካለህ ዛሬ ማየት እፈልጋለሁ። እቺ ልጅ ግን ካልተነሳች በቃ እኔ ውሸት ነው የሆነብኝ። እግዚአብሔር ለምንም ነገር አላልኩም። እንዳለ ቆሜ መስኮቱን ሰማይ እያየሁኝ በልሳን ገና ሲጀምር ልጅቷ አለች። አሁን በጣም ተነገጥኩ። ልጅቷ ለእናቷ ሰጠሁና መሬት ላይ ተደፋሁ። አለ የእውነት አለ።
እግዚአብሔር እውነት ነው አለ። ይሰማል ሁሉን ነገር ካፋችን የሚወጣውን ይሰማል። እግዚአብሔር ስሙ ይባረክ። ደግ አምላክ በጸሎት በልመና በለቅሶ አይደለም፣ ቅባቱ አለን ልላችሁ ብዬ ነው። ውስጣችን ተደርጓል። እንግዲህ ይህንን ውስጣችን የተደረገውን ቅባት እንዲሰራልን ከፈለግን መንገዶች ተሰጥተውናል። የመጀመሪያው መንገድ የኢየሱስ ስም ነው። የኢየሱስ ስም የማያልቀውን የእግዚአብሔርን ቅባት ተሸክሟል፣ ክብር ተሸክሟል። እኛ ውስጥ የተደረገው በመጠኑ ነው። ሁሉ ነገር የተሰጠን መንፈሳዊ ነገር በመጠን ነው፣ ግን ሊያድግ ይችላል። ኢየሱስ በሰማይም በምድርም በውሃ ውስጥም ኃይል አለው። እግዚአብሔር ይመስገን። ሁላችሁ ቆላስይስን ላንብብላችሁና እናያለን። ቆላስይስ 1:15-17 እንደዚህ ይላል። እርሱ የማይታየው አምላክ አምሳል ነው። ኢየሱስን ነው የሚለን። ከፍጥረት ሁሉ በፊት በኩር ነው። ሁሉ ነገር በእርሱ ተፈጥሯል። በሰማይና በምድር ያሉ የሚታዩና የማይታዩ ዙፋናትም ቢሆኑ ወይም ኃይላት፣ ገዢዎች ቢሆኑም ወይም ባለስልጣናት፣ ሁሉም ነገር በእርሱና ለእርሱ ተፈጥሯል። ወገኖች እኛ የተፈጠርነው ለእሱ ነው። ቀደመታችን አዘብላለች ስታስመልከን አይደለም፣ እናምልክ። ለሱ ነው የተፈጠርነው እኮ ልናመልከው ነው። የእውነቱ እኮ ቢገባን ይሄ ጸሎታችን ሁሉ ምስጋና እና ውዳሴ አምልኮ ነበር የሚሆነው፣ ግን ገና ስለሆንን ነው። ከዛ ምን ይላል? ቁጥር 17 እርሱ ከሁሉ በፊት ነው፣ ሁሉም ነገር በአንድ ላይ ተያይዞ ተገጣጥሞ የጸናው በእርሱ ነው ይላል። ሃሌሉያ። እኔ ኬሚስትሪ ነው የተማርኩት። ኬሚስት ለመሆን ግን 3 ወር ብቻ ነው የሰራሁበት። እዛ ስንማር ምን ይሉን ነበረ? ይኸው አተምስ፣ ይቅርታ ለማታውቁ እንደው ትንሽ እንዲገባን ብዬ ነው። አተምስ ሲያያዙ ሞሊኪውልስ ይፈጥራሉ። ልክ እንደሱ ነው የታየኝ። አንድ ጊዜ ጣሊያን ሀገር ኮንፈረንስ ነበረ። ስለ ቅባቱ ሳስተምር በቃ ተገለጠልኝ። ማይ ጎድነስ፣ የኢየሱስን ስም በየቦታው አየሁት። በአየር ውስጥ ኢየሱስ 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 ተጽፏል፣ ግን ይጮሃል። ኢየሱስ ኖ ወንደር ወገኖች፣ ኢየሱስ የፈጠራቸው ሁሉ በሱ ቃል ተንጠልጥለው አሉ። ጨረቃም ሆነ ከዋክብት፣ ፀሐይ፣ እሱ ብቻ ነው ሊያወርዳቸው የሚችል። ሃሌሉያ ሃሌሉያ፣ እግዚአብሔር ስሙ ይባረክ። እና
የኢየሱስ ስም ተሰጥቶናል። አንድ ጊዜ ምን አየሁ መሰላችሁ? እንትናን ታውቁታላችሁ? ቶድ ዋይት፣ ይሄ ረጅም ፀጉር ያለው ታውቀዋለህ? ቶድ ዋይት ይባላል። ትምህርት ቤት አለው። ከኔ አንድ 20 ደቂቃ ነው የሚርቀው ዳላስ ውስጥ። ወገኖች በአይኔ ነው ያየሁት ይሄንን። እሺ ኮንፈረንስ ነገር ተደርጎ እሱ አይ ላቭ ሂም። እሱ በቃ እንደው እሳት ነው፣ በእሳት የተሞላ እና ብዙ ጊዜ የሚናገረው የራሱን ቴስቲሞኒ ነው። ስንት ጊዜ ሰምቼዋለሁኝ፣ ግን አቀራረቡ ያው ነው ታሪኩ። አቀራረቡ በጣም ነው ልብ የሚነካው። እና እየተናገረ እያለ እንዴት እግዚአብሔር አንዲትን ሽባ እንደፈወሳት ምናምን እያለ ሲያወራ አንድ ሽማግሌ ሚስቱን እንደዚህ አቅፏት መጣ፣ እያለቀሰ ወደፊት መጣና እንደዚህ ነገር ከፍ ያለ ነበረ፣ አምጥቶ እዛ ላይ ዘረጋት። በኋላ ቶድ ምንድን ነው አለው። ሚስቴ 27 ዓመት እንደዚህ ናት አለ። አትናገርም። ነጭ ስላችሁ ነጭ አሜሪካዊ ናት፣ ግን ነጭ ሆናለች። ፊቷ ልክ ጎስት ነው የምትመስለው። አትናገር፣ ምንም ነገር አትራመድም። እንደዚህ ናት ሁል ጊዜ አለና ማልቀስ ጀመረ። በኋላ ቶድ ኢትስ ኦኬ አለው። አታልቅስ፣ ኢትስ ኦኬ። ቶድ ተንበረከከ። ምን ያህል እንደገባው ላሳያችን። ኢየሱስ ተንበረከከና እጁን ጭኖ ይህም ብቻ ነው የተናገረው። in the name of Jesus, in the name of Jesus። ይህን ጭንቅላ 20 ደቂቃ አላቆመ። in the name of Jesus። እኔ ዝም ብዬ መማር ስለምፈልግ ዝም ብዬ ያለው ምን ሊሆን ነው ብዬ፣ ከዛ ዝም ብሎ እንደዚህ ሲል እሷ ጂሰስ አለች። 27 ዓመት አልተናገረችም። ኦኬ ማይክሮፎኑን አቀረበላት። ጂሰስ። ኦኬ say it again። ጂሰስ። በኋላ ጥያቄ ጠይቃት ጀመረ። በደም ኮንቨርሴሽን ቲዝ እንደውም መለሰችለት። እምልሽ ሁሉ ይገባሻል ስላት አዎ። ኦኬ ሰው አበደ፣ በቃ ይጮሃል። ግን እሱ ሰው እና ምን አለ do you feel any pain ሲላት yes አለች። ምኑ ጋር ሲላት ሾልደሬ አለችው። ኦኬ ጸሎት የለም። እንደገና in the name of Jesus ደጋግሞ ሲል now I am good አለችው። ኦኬ ከዛ ወደ እግሯ ጋር ሄደ። እንደዚሁ ብሎ ማዕት ሰዓት ነው የሚፈጀው። እንደዛ ብሎ ብድግ አለች። ከዛ መሄድ ጀመረች። ማይ ጎድነስ። አንዳንድ እየሄድኩ እማራለሁ፣ እዛ ፈልጋለሁ ማወቅ ኤግዛክትሊ ይሄ ሰውዬ ምንድን ነው የተለየ ነገር ከኛ ያለው። አንድ ጊዜ ታውቃላችሁ እየሰበከ እያለ አንዷ አጋንንቱ ማኒፌስት አደረገ፣ መጮህ ጀመረች። በኋላ ጌት አውት ኢን ጂሰስ ኔም ብሎ እሱ መስበክ ጀመረ። ከዛ ሰዎቹ እየጮሁ ኢን ዘ ኔም ኦፍ ጂሰስ። በኋላ ኖ ሂዱ ተቀመጡ አላቸው። ወይኔ አልኩኝ፣ ወይኔ እኛ እኮ አንድ አጋንንት ስናይ ዘለን ወጣን፣ ኧረ በኢየሱስም ውጣ። ማይ ጉድነስ ነው ሲገባን የኢየሱስ ስም ምን አይነት ኃይል እንዳለው።
ዋው ቶሎ ቶሎ ልበል እንጂ ወደ ሰበካ ነው የሚለወጠው። ዮሐንስ 8 ላይ ጌታ ኢየሱስ አንድ ጊዜ ምን አላቸው? አብርሃም ሳይወለድ አለ እኔ አለሁ አላቸው። በግሪኩ የሚለው ኢጎሚ ኢጎ ነው የሚለው። ምን ማለት ነው? እኔ ነኝ ያለው እኔ ወይም እኔ ነኝ። ተናደዱበት፣ የእውነት ተናደዱበት። ይሄ ገና 50 ዓመት እንኳን አልሞላህም እና አብርሃምን አውቃለሁ ትላለህ? ቢገባቸውማ ኖሮ አዎ ከአብርሃም በፊት ነበረ። እግዚአብሔር ይመስገን። ስለማናቸውም ነገሮች መንፈሳዊም የሆኑ ምድራዊ ነገርም ሆነ የኢየሱስ ስም ኃይል አለው። ውስጣችን የተደረገው ቅባት ከኢየሱስ ስም ጋራ ሲገናኝ ሚራክል ነው። አሁን ማን እንደሆነ ኢየሱስ ስም በትንሹ ተመለከት ነው። ያ ከገባን የሚቀጥለውን ጥቅስ እንመልከትና ለወደፊትም እንዲረዳን ምንድን ነው የሚለው? ዮሐንስ 16 ቁጥር 23 እና 24 እንደዚህ ይላል። በዚያን ቀንም ከኔ አንዳች አትለምኑም ወይም አትጠይቁም። ምን ቀን ነው የሚያወራው? መስቀል ላይ ሆኖ ተፈጸመ ሲል አዲሱን ኪዳን ነው ተፈጸመ ያለው። ይሄንን ካለፍኩት ቅር ይለኛልና እችን ትንሽ ላስረዳ። አያችሁ፣ መስቀል ላይ ሆኖ ተፈጸመ ሲል የተጠቀመው ቃል የላቲን ቃል ነው። ቴቴላስቲ ብሎ ጮኸ። አንብባችኋል እርግጠኛ ነኝ። ቴቴላስቲን ሳይሆን አንድ ወታደር እዛ አጠገብ ነበረ። በመገረም አየውና እንዴ በእውነት ይሄ ሰው የእግዚአብሔር ልጅ ነው አለ። ለምን መሰላችሁ? የሮማን ወታደሮች ጦርነት ሲገጥሙ ጀነራሎቹ የሮማን ጀነራል ኮረብታ ላይ ይቆማሉ። ያው በፈረሳቸው ላይ ሆነው ልክ እነሱ ማሸነፋቸውን ሲያዩ ያን የሚነፉትን ነፍተው ቴቴላስቲ ብለው ይጮኻሉ። ምን ማለት ነው? አሸነፍን፣ ቪክትሪ ቪክትሪ። ጌታ ኢየሱስ እንደዛ እየተሰቃየ ሊሞት ሲል ቪክትሪ ብሎ ስለጮኸ ነው ያ ሰው እንጂ የሚሰቃይ ሰው እንዴት እንዲላል አለ። እግዚአብሔር ስሙ ይባረክ። ቪክትሪው ለማን ነው? ለእኛ። ስሙ አያስፈልገውም፣ ለእኛ። ታዲያ እኛ ምን በወጣን ነው እንደው እንደ ዓለም ሰው የምንኖረው? ይህን የመሰለ አምላክ ይዘን ቅባቱን ውስጣችን አድርጎልን አሸንፎልን። ወገኖች የኛ እኮ ትልቁ ጠላት ሰይጣን አይደለም። ሰይጣንንማ ጌታ ኢየሱስ ክርስቶስ አሸንፎልን እግራችን ስር ከቶታል። የኛ ትልቁ ጠላታችን አለማወቅ ነው። ካወቅን ይሻንልም። ስናውቅ የእውነት ሲገባን የፈለገውን ሰዓት ይፍች ይሻንለውም ሰይጣንን። ከዛ ምን አለ? በዚያን ቀን ከኔ አንዳች አትለምኑ፣ እውነት እውነት እላችኋለሁ
ይሄ እውነቱ ነው ማለቱ ነው። አብ በስሜ የምትለምኑትን ወይም ሪሊ እዚህም ጋር ትራንስሌሽኑ የምትጠይቁትን ነበር መሆን የነበረበት፣ ግን እንደዚህ ተጽፏልና እንቀበለዋለን። በመለመንና በመጠየቅ ልዩነት አለ። አንድ ነገር ስንለምን እርግጠኛ አይደለን የሚሰጠን አይሰጠን፣ ስንጠይቅ ግን እርግጠኛ ነን እንደሚሰጠን። ለሁሉም አብ በስሜ የምትለምኑትን ሁሉ ይሰጣችኋል። ሁሉን ነው ያተባለው። ሁሉ ሲል እንደዛ አንዱ እንዳደረገው ሄዶ የሰውን ሚስት ለመውሰድ ጸልዩልኝ እንዳለው አይደለም። እሺ፣ ሁሉ ሲባል ከእግዚአብሔር ቃል ጋር የሚሄድ ነው። አንደኛ ዮሐንስ 5 ቁጥር 14 እና 15 ይነግረናል። በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው፣ ማንኛውንም ነገር እንደ ፈቃዱ እንደ ቃሉ ብንለምን እርሱ ይሰማናል። ስለዚህ ወደ እግዚአብሔር ስንመጣ ለመጠየቅ የተስፋ ቃሉ መኖር አለበት ወገኖች። በተስፋ ቃሉ መሰረት ነው መጠየቅ ያለብን። ሁሉ ይሰጣችኋል አለና እስካሁን በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበላላችሁ፣ ወይም ጠይቁ ትቀበላላችሁ። ዮሐንስ 14 ላይ እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። ዋው! ምንድን ነው ከክርስቶስ የበለጠ ማድረግ የምንችለው? እኛ ስለ ደህንነት መናገር ነው። ጌታ ኢየሱስ ክርስቶስ ሊናገር አልቻለም፣ ገና አልሞተም ነበረ። ስለዚህ ስለዛ አልነገራቸውም። እኛ ግን ያንን መናገር እንችላለን። እንደገና ደግሞ ሁላችንም እስቲ አስቡት እንግዲህ በሚሊየን እንቆጠራለን የእውነት ክርስቲያኖች አለን። ሁላችንም አምባሳደሮች ነን። የእሱ መንፈስ ውስጣችን አለ። ይህንን እነዚህ ሁለቱ ነገሮችን ነው የበለጠ የምናደርገው እኛ። እዛው ከዛ በኋላ ምን ይላል? እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከበር በስሜ የምትጠይቁትን ሁሉ አደርጋለሁ። ማናቸውንም ነገር በስሜ ብትጠይቁ እኔ አደርገዋለሁ። አንደኛ ዮሐንስ 3:23 ትእዛዚቱም ይህች ናት፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ይላል። ሃሌሉያ! ደቀ መዛሙርቶቹ ወገኖች የነበራቸው የተሰጣቸው በሙሉ ተሰጥቶናል። ቅባቱ እነሱ የተሰጣቸው እኛም ተሰጥቶናል። የኢየሱስ ስም ተሰጥቶናል። የኢየሱስ ደም ቃል ኪዳን ውስጥ ነው ያለ ነው፣ ተሰጥቶናል። እንደገና የእግዚአብሔር ቃል አለን፣ ተሰጥቶናል። መንፈስ ቅዱስም አለን። አሁን አንዳንድ ምሳሌ ልንገራችሁና ወደሚቀጥለው ጋር ሄዳለሁ። ሐዋርያት ላይ ቅዱስ ጴጥሮስና ቅዱስ ዮሐንስ ወደ ቤተ መቅደስ ሲሄዱ አንዱ በራፉ ላይ ቁጭ ብሎ የሚለምን ነበረ። ያ ሰው ሽባ ነው። ስለዚህ እየለመነ በዛ ነው የሚኖረው። ከዛ በዛ ሲያልፉ ያውታል። ጴጥሮስ ቆመና አየውና ምን አለው? ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ። ምንድን ነው ያለው? ቅባቱ ነው ያለው። ውስጡ እንዳለ ያውቁታል ቅባቱን። ያን ቅባት የሚያወጣው የኢየሱስ ስም ነው።
ከዛ ምን አለው? በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ከዛ እጁን አነሳና አስነሳው። ለምን እኛ ይሄንን አናደርግም? እኔ ጠይቄያለሁ ወገኖች። እንደዚህ ከተባለ ለምን እኔ አላደርግም? ሳደርግ ስጸልይ ለምን አላይም? ለምን አላይም? እውቀቱ አልነበረኝም። እኔ የኢየሱስን ስም እንደ ማጂክ ነው ያየሁት። ብዙ ክርስቲያኖች የኢየሱስ ስም ብለው ይጠራሉ። ለምን? ይህን ነገር ሰምተዋልና እንጂ እውነት ስላመኑበት አይደለም። የእውነት የኢየሱስ ስም ኃይል አለው ብላችሁ አምናችሁ ብትጸልዩ ነገር ይፈጸማል። የእውነት ይፈጸማል። አሌስ ያ የሚጸለይለት ሰው ካልተጠራጠረ፣ የሚጠራጠር ከሆነ ችግር ነው። ያም ተቀባይ መሆን አለበት። ሌላ ደግሞ በጣም የሚገርም አለ። ጴጥሮስ እንደገና ሐዋርያት 9 ላይ ቁጥር 34 አንዱን ያየዋል። ሄኒያ የሚባል ሄኒያ ሆይ አለው፣ ኢየሱስ ክርስቶስ ይፈውስሃል። ማይ ጉድነስ፣ በኢየሱስም ብሎም አልጸለየም። ኢየሱስ ክርስቶስ ይፈውስሃል። ለምን? አውቋል። እሱ ውስጡ አውቆታል። ተነሳ አለው። ትእዛዝ ብቻ ነው የሰጠው። ተነሳ፣ ለራስህም አንጥፍ አለው። ወዲያው ሰውየው ተነሳ። ዋው! እግዚአብሔር ይመስገን። ሐዋርያቶቹ የኢየሱስ ስም ኃይል እንዳለው ሙሉ በሙሉ አምነው ነበረ። እኛ ብዙ ነገራችን እስቲ እንሞክረው ነው። የእግዚአብሔር ነገር በሙከራ አይሆንም፣ በእምነት ነው የሚሆነው። በኢየሱስን ስም በእውነት አምነን ስንጠራው ነው ቅባቱ የሚገለጠው። ስለዚህ ወገኖች የኢየሱስን ስም እስቲ በደንብ እናጥናው። እኔ ለእናንተ ሰጀስት ማረገው የደም ኪዳንን የማታውቁ ከሆነ እሱን ተማሩ። ፓስተር እንግዲህ አንድ ጊዜ አምጥቶ ያስተምራቸው ሙሉ ትምህርቱን ስለ ደም ኪዳን። አስፈላጊ ነው፣ ይለውጣል። ስሙን መቀበል፣ ስሙን ማክበር። ታውቃላችሁ፣ እኔ እናንተን አላውቅም፣ ብዙ ክርስቲያኖች ቁጭ ብለው ሙቪ እያዩ የኢየሱስ ስም ሲሰደብ አይ ነው እንደዚህ የሚለው ብለው አያጠፉትም፣ ይቀጥላሉ። ምን ማለት ነው ወገኖች? የኢየሱስ ስም እየተሰደበ አምላካችን እንደሱ አይደለም እናመልከው። እነሱማ የምታደርጉ ከሆነ አይሰራም፣ በፍጹም አይሰራም። የኢየሱስ ስም መከበር አለበት። መጀመሪያ ቦታ መስጠት አለብን የኢየሱስን ስም። ፊልጵስዩስ እኮ 2 ላይ ከቁጥር 9 እስከ 11 ተጽፏል። እንደው ከውስጡ ትንሽ አውጥቼ ላንብብ። ከስምም ሁሉ በላይ ያለውን ስም ሰጠው። የእግዚአብሔር ስሞች ከ2000 በላይ ናቸው የተጻፉት መጽሐፍ ቅዱስ ውስጥ።
አንደኛው ስሙ ኤል ኤልዮን ይባላል። ኤል ኤልዮን ማለት ከሁሉ በላይ ማለት ነው። ከሁሉ በላይ ነው። እዚህ ጋር ምንድን ነው ያደረገው? ያንን ስም ነው የሰጠው። I suggest really የደም ቃል ኪዳንን አጥኑ፣ ስሙንም እንድታጠኑ እንድታዩት። እግዚአብሔር ይመስገን። የኢየሱስ ስም ኃይል እንዳለው ለማወቅ ማንበብ ማጥናት አለብን። እንወቀው። ዝም ብሎ በኢየሱስ ስም ብቻ ማለት አይደለም። ሌላስ ምንድነው ቅባቱን የሚያነቃንቀው እንዲሰራ የሚያደርገው? ቃሉ ነው። ዮሐንስ 1:1-2 ምን ይላል? በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበር አለ። ቁጥር 14 ላይ ቃሉ ሥጋ ለበሰ ይለናል። ወገኖች ቃሉ እግዚአብሔር ነበር ይላል። እግዚአብሔር ሰማይና ምድርን የፈጠረው በቃሉ ነው። በቃሉ ነው። በአፉ ውስጥ ቃል ወጥቶ ነው። ያ ቃል ነው ሥጋ ለብሶ የመጣው። ስለዚህ በደንብ ካጠናችሁት ቃሉ እግዚአብሔር ነው ይለናል። አዎ ኢየሱስ እና እግዚአብሔር አንድ እንደሆኑ መጽሐፍ ቅዱስ ይነግረናል። እንደገና ዮሐንስ 6:63 ላይ ምን አለ? እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው አለ። ዕብራውያን 4:12 ላይ የእግዚአብሔር ቃል ሕያው ነውና የሚሰራም ነው አለን። የቀረውን እናንተ አንብቡት። የእግዚአብሔር ቃል የሚሰራ ነው፣ ግን በገዛ እጁ አይሰራም። እኛ ነን ማሰራት ያለብን። እንዴት? ውስጣችን አስገብተን በማመንና በመናገር። ማመንና መናገር የእምነት መንፈስ መሆኑን ተጽፎልናል። አንደኛ ቆሮንቶስ 4:13 እግዚአብሔር ይመስገን። ስለ ቃሉ አንድ ምሳሌ አለ። በጣም ጥሩ። አንድ 100 አለቃ ወደ ጌታ መጣና የምታውቁት ታሪክ ነው። ልጅ ታሞበት ነበርና ነገረው። ጌታ ደግሞ እሺ እመጣለሁ ሲለው ነው አትምጣልና ቃል ብቻ ተናገር አለው። ቃል ብቻ ተናገር ብላቴናዬም ይፈወሳል አለው። እሱ ገብቶታል። ለምን? 100 አለቃ ስለሆነ ከስሩ አሉ የሚያዛቸውና ቃል ብቻ በቂ እንደሆነ ገብቶታል። ሌላ ነገር ደግሞ የገባው መሲህ መሆኑን አውቋል። ተነግሮታል። ያለዛ እንዴት አድርጎ ይመጣ ነበር እሱ ጋር? ኢየሱስም እንዲህ አለ፣ እውነት እላቸዋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘሁም አለ። አንዳንድ ጊዜ ሰዎች ሲታመሙ ቃል ስትሰጧቸው ኖ ጸልይልኝ ጸልይልኝ ጸልይልኝ። ተይ እባክሽ፣ እኔ ከምናገረው ይልቅ ቃሉ ነው የሚበልጠው። ቃሉን ወስጅ ደጋግመሽ በራስሽ ላይ ተናገሪው እምነት እስከሚመጣልሽ ድረስ። ምንም ጥቅም የለውም ዝም ብዬ ብጸልይ ብለፈልፍ ወገኖች። ቃሉ ሲመጣ ግን እምነትን ይዞ ነው የሚመጣው። እግዚአብሔር ቃል ኃይል
ክብር አለው። እግዚአብሔር ይመስገን። እሳት ነው። ሶስተኛው ቅባቱን እንዲሰራልን የምናደርገው የኢየሱስ ደም ያደረገልንን አውቀን ደሙን በእምነት ስንረጭ ነው። ጌታ ኢየሱስ ክርስቶስ በመገረፉና በመስቀሉ ላይ ደሙን አፍሷል። 8 ነገሮችን ነው ያደረገልን። እነዚህ 8 ነገሮች የኛ ናቸው፣ በደሙ ተከፍለውልናል። እነማን ናቸው? እንዲሁ ባጭሩ ነው የምነግራችሁ። አንደኛው ደሙ የፈሰሰልን ይቅር እንድንባል ነው። አንደኛ ጴጥሮስ 2:24። ሁለተኛው እንድንፈወስ ነው። አንደኛ ጴጥሮስ 2:24 እሱ። ሶስተኛው ሕይወት እንድንካፈል ነው። ዮሐንስ 10:10። አራተኛው ጽድቅ እንድንሆን ነው። ሁለተኛ ቆሮንቶስ 5:21። አምስተኛው ባለጠጎች እንድንሆን ነው። ሁለተኛ ቆሮንቶስ 8:9 እንደገና ደግሞ ሁለተኛ ቆሮንቶስ 9:8። ስድስተኛው የክብሩ ተካፋዮች እንድንሆን ነው። ዕብራውያን 10:2። ወገኖች እነዚህን ውስጣችን እንዲገቡ ያስፈልጋል። እያንዳንዱን ወስዳችሁን ብታጠኑት በጣም ነው የሚረዳችሁ። እኛ እንደሱ ነው ያደረግነው። ትምህርት ቤታችን ውስጥም እንደሱ ነው የምናደርገው። ሰባተኛው ደሙ የፈሰሰልን የእግዚአብሔር ልጆች እንድንባል ነው። ገላትያ 2:29 እና አንደኛ ዮሐንስ 3:1 ላይ። ስምንተኛው ከእርግማን ነፃ እንድንወጣና በረከትን እንድንቀበል ነው። ገላትያ 3:13 እና 14። ይሄ ሲገባን ማይ አንድ አጭር ምስክርነት ልንገራችሁ እዚህ ላይ። ወንዱ ልጅ I think last year high school last year ነበር ሲኒየር ነበር መሰል። ብስክሌቱን ሁል ጊዜ ከትምህርት ቤት ሲመለስ ነው የሚነዳው ሰፈር ውስጥ እና ልክ ከመምጣታቸው በፊት ገራዡን ከፍተውና በገራዡ በኩል እንዲገቡ አደርጋለሁ። ያን ለታ ግን ከፍቼ ትቼዋለሁ። ለካ ሌባ ይመጣና ብስክሌቱን ይሰርቃል። እኔ አላየሁት። ልጁ ሲመጣ ማሜት አለ ብስክሌቱ አለኝ። ገራዥ ውስጥ ነው። ማም ገራዥ ውስጥ የለም። በቃ አበደ። ይጮህ ጀመር። ቆይ አልኩት። ማን ወሰደው? አይ ዶንት ኖ እዚህም እኮ ሌባ አለ አለ። አርሚ ካምፕም ይሆን? ኦኬ ሩዲ አዘንኩለት። ደግሞ አዲስ ብስክሌት ነው። ጸለይኩና በጌታ በኢየሱስ ደም ያንን ብስክሌቱ በደሙ ረጫለሁኝ፣ ደሙን ረጫለሁኝ። ያስከው ሰው በአሁን ሰዓት እጅህን ያቃጥልህ አልኩት። ከዛ ሚሊተሪ ፖሊስ ጠራን እና ስንነግራቸው ሚሊተሪ ፖሊስ ብዙም አልሄደም። ሄዶ ብስክሌቱን ይዞት መጣና የት አገኘኸው ስንለው ገደል ውስጥ አለ አይደለ? መንገድ ይሆንና ከመንገዱ ጎን ገደል ነገር ገደል ውስጥ ተወርውሮ አገኙት። ደሙ ነው ያስወረወረው። ይሰራል ወገኖች፣ ይሰራል። አንድ ነገር ሲሆን ዝም አንበል። እኛ የምናውቀው ማድረግ አለብን። የኢየሱስን መጥራት፣ ደሙን መርጨት፣ ሃሌሉያ፣ ቃሉን መናገር ተነግሮናል። ራዕይ 12:11 ብዙ ጊዜ ሰዎች ምስክር የሚለውን ቃል የራሳቸው ምስክርነት ነው የሚናገሩት። ከዛ ይልቅ እነዚህን 8 ነገሮች ነው መናገር ያለብን፣ ደሙ ያደረገውን። አሜን፣ እግዚአብሔር ይመስገን። አራተኛው
ቅባቱ እንዲሰራልን የምናደርገው የመንፈስ ቅዱስን እርዳታ ስንጠይቅ ነው። መንፈስ ቅዱስ አንዱ ትልቁ መንገድ የሚረዳን በልሳን በምንጸልይበት ጊዜ ነው። በድንጋጤ አይሆን የምንጸልየው። አንድ መጥፎ ነገር ሲመጣ አራባራኮሻ ባባባባባ እየተጮኸ ግን አይምሯችን ሌላ ቦታ፣ እንደሱ አይሆን ወገኖች። የእውነት ከእግዚአብሔር ጋር ኮኔክት አድርገን ምንድነው እንደው አስቡት። አንድ ቀን ሳስበው ነበር ምን አስደነገጠኝ እላለሁ። አንዳንድ የመጨረሻ ነገር መጥፎ ነገር የሚሆነው ምንድን ነው? ሞት ነው። ሰዋት እኛ ብንሞት እኮ ወደ እግዚአብሔር ነው የምንሄደው። ያንን እናስበው፣ አንደንግጥ። ኦልሬዲ አሸናፊዎች ናችሁ ተብለናል። እሱ ላይ ፎከስ አድርገን ነው መጸለይ ያለብን እንጂ በፍርሃት አይደለም። እንደዚህ መጥፎ ነገሮች ሲመጡ ትንቢታዊ ጸሎት ነው መጸለይ፣ ያንን ለመገልበጥ። ሃሌሉያ፣ እግዚአብሔር ይመስገን። አያችሁ፣ ውስጣችን ያለው ቅባት ለውጥ ያመጣል። ካሰራነው ለውጥ ያመጣል። በህይወታችን ላይ፣ በጤንነታችን ላይ፣ በገንዘባችን ላይ። ይሄ ነው ብዙ ደግሞ ችግር የምሰማው፣ የገንዘብ ገንዘብ ገንዘብ ገንዘብ። እግዚአብሔር ገንዘብ አላጣም ወገኖች። በትዳራችን ላይ፣ በቤተሰብ ዝም ብሎ ነው ባሌ እንዲያርጎኝ ባሌ እንዲያር። ሴቶችን ይሄን ነው በቃ ይደውሉልኝና እንደዚህ አድርጎን አንዷን አናደርጓት። በቃ እንደው ዝም ብለሽ የሱ መጥፎ ነገር ከምታወሪ ውስጥሽ መንፈስ ቅዱስ አለ፣ ጸልይ፣ ተቃወሚ። እሱ አይደለም አጋንንት ነው። ይህንን ማርጅ ስለማይፈልገው ተናገሪ። ሃሌሉያ። የእግዚአብሔር ቃል የእውነት ይሰራል ወገኖች። ቅባቱ ውስጣችን የተደረገው ቅባት መጽሐፍ ቅዱስ በምናነብበት ጊዜ፣ በምናጠናበት ጊዜ መንፈስ ቅዱስን ግለጥልኝ ምንድን ነው የምትለው ብለን ብንጠይቀው ኢንሳይትስ ነው የሚሰጠን፣ ውስጥ የሆኑ ነገሮችን ይሰጣል። አንዳንድ ጊዜ ግርም ይለኛል፣ ለራሴ እገረማለሁ። እንደዚህ አስተምሬ፣ በተለይ ትምህርት ቤት ውስጥ አስተምሬ ሴት ይቀዳሉ እና ሳየው ወይኔ ይህንን ከየት አመጣው ትላለሁ። በኋላ ግን ትስለኝ እኔ አይደለሁም መንፈስ ቅዱስ ነው። ሁል ጊዜ ሊረዳን ዝግጁ ነው። ሃሌሉያ፣ እግዚአብሔር ስሙ ይባረክ። ቅባቱ የእግዚአብሔርን ቃል በመግለጥ እምነት ወደኛ እንዲመጣ ያደርጋል። አንድ ነገር እኮ የእውነት ሲገለጥላችሁ በቃ እምነት ይመጣል እና ለመጸለይም በጣም ቀላል ነው። እንደዚህ ነው። ሃሌሉያ። ቅባቱ ነፃ ያወጣል። ብዙ አይቻለሁኝ ወገኖች፣ ብዙ ሰዎች የአእምሮ በሽታ የነበረባቸው ነፃ ሲወጡ አይቻለሁ። አንዳንዶቹ በጸሎት በኢየሱስ ስም በመጥራት፣ አንዳንዶቹ ቃሉን በመማር። አንዱ ተማሪ ነበር፣ የኮሌጅ ተማሪ፣ ሆሞሴክሹዋል ሆነ፣ ከእግዚአብሔር ራቀ። ከዛ ራሱ ዞረበት እና ስለማቃቸው ጠሩኝ። ሄጄ ሳነጋግረው ብቻውን የመጀመሪያው ነገር የነገረኝ አውቃለሁ እግዚአብሔር ይቅር አይለኝም አለ።
ለምን አይልህም አልኩት። ስለው ጊዜ ይሄንን ነገረኝ። ይሄን ነገር እንደዚህ አድርግ ያለውና የሚጠላውን ነገር ይሄንን እሱ ገና ሳትወለድ ያውቀው ነበረ። ለዚህ ነው ደሙ የፈሰሰው። ሲንሲርሊ ንስሐ ከገባህ ይሄን ነገር አልፈልገውም የምትል ከሆነ ይረዳሃል አልኩት። ኦኬ ጌታን አስቀብኝ አለ። እንደገና እሺ አስቀበልኩት። ከዛ በኋላ ግን የእሱ በጸሎት አይደለም ቃሉን አስተምረው ጀመረ። በሳምንት ቃሉን ሆምወርክ ሰጠዋለሁ። ምን እላለሁ እየለቀቀው ሄደ። አሁን ስራ እየሰራ ነው። ቤት ሊገዛ ነው እና ሚስትም ሊያገባ ነው። እግዚአብሔር ይመስገን። ሃሌሉያ። ይሄ ቅባት የእግዚአብሔር ኃይል፣ የእግዚአብሔር ክብር፣ የእግዚአብሔር ፍቅር፣ የእግዚአብሔር እሳት ውስጣችን አለ። የእግዚአብሔር ጥበብ ውስጣችን አለ። እግዚአብሔር ይመስገን። ቅባቱ በረከት ያመጣል። ይሄ ነው እኔን በጣም ልቤን የነካኝ። ይሄ ነው አያችሁ። አንዳንድ ጊዜ አንዳንድ ነገር ሲያስፈልገኝ ወደዚህ ነው የምመለከተው። ሎርድ ምን ትላለህ? አንድ ኤግዛምፕል ልስጣችሁ። ባሌ ከሞተ በኋላ ከአይአርኤስ ደብዳቤ ተጻፈልኝና $9,000 መክፈል አለብሽ አሉ። ኦልሬዲ ብዙ ይሄ የወታደር ነገር ምናምን ብዙ ነገር ውስጥ ገብተን ነበረ። እንደገና ደግሞ ይሄንን ክፈይ አሉኝ። በዛ ላይ ደግሞ ኢንሹራንሱ ነገሩ ሁሉ ተበላሽቷል። በኋላ የልጄ ባል እሱ ነው ብዙ ቦታ የሚረዳኝ መጣና ማም ከሴቪንግ እንዳታወጫል፣ ይህንን የምናደርገው በክሬዲት ካርድ ይከፈልና ቀስ እያልን ትከፍይዋለሽ ሲለኝ አንተ የሚመስልህን አድርግ አልኩት። እኔ ግን እጸልይበታለሁ። ኦኬ ከጸለይሽ በኋላ እናደርገዋለን አለ። ሄደ። እኔ ወደ እግዚአብሔር መጣሁኝ። እግዚአብሔር አባቶ በመጀመሪያ ነገር ብዙም የገንዘብ ነገር አላቅም። ባሌ ነበር የሚያደርገው። በኋላ አንድ ዱብዳ ነው የሆነብኝ። እግዚአብሔር ይመስገን ልጆቼ መኖራቸው። እኔ አልኩት እኔ ዕዳ አልፈልግም። እግዚአብሔር አባቶ ይህንን $9,000 የሚሉትን አይዶን ነው በፈለከው መንገድ አምጣልኝ። አይትረስቸው። ፊልጵያንስ 4:19 ወሰድኩት። ይህንን ነው ማምነው። በቃ ዝም ብዬ ማመስገን ጀመርኩ። ከዛ የእውነት ረሳሁት። ለምን አመንኩታ። አንድ ነገር የእውነት ስታምኑት ትረሱታላችሁ። በዛ ሬስት ነው የምታረጉት። ከአንድ ሳምንት በኋላ ደብዳቤ ላመጣ ሄድኩኝ። ስከፍተው አንድ ደብዳቤ ነው ያለው። ያ ደብዳቤ ከቪኤ ነው የተላከው። የባሌ ጡረታው ከዛ ስለሚመጣ አነሳውና መጣሁኝ። ስከፍተው ቼክ $15,000 ቼክ ውስጡ አለ። በኋላ ምንድን ነው ብዬ ሳነብ ይሁ እግዚአብሔርን ስራ ነው መነግራችሁ። ሳነበው ምን ይላል? ይሄ ባልሽ ጡረታ ሲወጣ ሙሉን አልከፈልነውም፣ ትንሽ ቀርቶ ነበረ። ተጠራቅሞ የ20 ስንት ዓመት ብር ተጠራቅሞ $15,000 አሁን አግኝተን ነው አሉ። ወገኖች ማን ነው ይህንን ያደረገው? ያቅ ነበር። እኛ እሱን ማመን ብቻ ነው፣ ሌላ ነገር የለም። በቃ እሱን ካመንን ሁሉ ነገር ይሆንልናል። መፍራት የለብንም።
ዛሬ ስለ ቅባቱ ተማርን አይደለም? እንስማማለን። አንድ ጊዜ ይህንን ትምህርት ሳስተምር ይህንን ትምህርት ሳስተምር ኢየሱስን እንድንጠራ ነው ማረገው። ኦክላሃማ አስተምሬ ከዛ በኋላ ኢየሱስ እያልን እንጩህ አልኳቸው። ፕሮብሌማችሁን እግዚአብሔር አቅሩና ኢየሱስ ብላችሁ የምትጮሁት በፕሮብሌሙ ላይ ነው። ከዛ መጮህ ጀመርን። ኢየሱስ አንዷ ቀጣትን እየሮጠች ሄደች። ተመልሳ ኢየሱስ እያለች ሮጠች። ሌሎች የሚያረጉ ነበሩ። ከዛ ያው ተፈወስም ብለው መሰከሩ። ምን አሉ? እቺ ሄደች ቤቷ። በሳምንቱ መጣች። እኔ እዛ ቤተ ክርስቲያን አቴንድ አደርጋለሁኝ፣ አስተምራለሁ፣ አቴንድ ማደርጋለሁ። ከዛ ምስክርነት አለኝ አለች። ኦኬ መስከር ያሏት። እኔ ተማሪ ነኝ፣ ገንዘብ የለኝም፣ መኪና መግዛት ግዴታ ሆነ። ያለኝ ገንዘብ $3000 ነው። ከዛ ትምህርት ቤቱ ሳይ አንድ መርሴዲስ የሚሸጥ የሚል ተጽፏል አለች። ሄድኩኝና ስልክ ቁጥሩን ወሰድኩና ደወልኩ አለችና ፓስተር ነው ሰውየው አለች። ፓስተር ነኝ ምናምን ብሎ ራሱን አስተዋወቀ አለች። በኋላ ፓስተር መኪናህን ፈልጌ ነበረ። ኦኬ ስንት ብር ነው የምትሸጣት? አይ እኔ እንኳን ያሰብኩት ነው ሚኒመም 8000 ነው የሚሸጠው አላት እንጂ መኪናው ጥሩ ነው እስከ 15000 ያወጣል ብሎ አላት። እኔ እንደሱ አይነት ብር የለኝም ግን 3000 ነው ያለኝ ስትል እኔ በ3000 አልሰጥም ብሎ ስልኩን ዘግቷል። እሷ ደግሞ ያችን መኪና ወደደቻት። ያን ለታገ ስትጮህ ኢየሱስ እያልኩ እሷ መኪና ነበረች አለ ማስባት። አላሰኞ ዕለት ትምህርት ቤት ስትሄድ ሰውየውን ከሩቅ ያትና እያለ ይጮሃል አለች። አላስ ዞር ብዬ ሳይ አኗል። ቆምኩኝ አለች። መጣለች። እንዴ ትላንትና ማታ ከምስቴ ጋር ቁጭ ብለን ስንጸልይ እግዚአብሔር አንቺን አመጣት። ምንድነው ሎርድ ብዬ ስል መኪናህን ሽጥላት በዛ በ3000 ብር በ3000 ብሯ መርሴዲስ ገዝታ ነዳች እላቸዋለሁ። አቤት እግዚአብሔር፣ አቤት እግዚአብሔር። ሌላ ደግሞ ጣሊያን ሀገር ይሄ የኮንጎ ሰው ምግብ ሰሪ ነው። ጎበዝ ምግብ ይሰራል፣ ኮክ ነው በቃ። ግን ጣሊያኖች ምንድነው አንድ ሬስቶራንት ሆነ ወይ ሆቴል የራሳቸው ሆነ ሲቀጥሩ ማስመዝገብ አለባቸው እና መክፈል ያለባቸው ነገር አለ ከታክስ ሌላ። እሱ ማድረግ አይፈልጉም። ስለማይፈልጉ እነዚህን ሲቀጥሯቸው በግማሽ ዋጋ ነው የሚቀጥሯቸው እና በ600 ነው የቀጠረው። ይሄ ሰውዬ ሚስት አለው፣ ልጆች አሉት። ቤት ክራዩ 500 ነው የሚከፍለው እና 100 ነው የሚቀረው። ለምግብ እንኳን በቂ አይደለም። 3 ልጆችና ሚስቱ ስራ አላገኘችም እና ቤተክርስቲያኑ ነበረ የሚረዳው። ለብዙ አመት ቤተክርስቲያኑ ረዳ። ይሄን ትምህርት ስንማር ትዝ ይለኛል። ፊት ለፊት ነበር የተቀመጠው። ብድግ አለ። በቃ ድነት በቃ ኢየሱስ እያለ ይጮህ ጀመረ። ኢየሱስ ኢየሱስ። በሳምንቱ ነው ወገኖች፣ በሳምንቱ። ሰውየውን እኮ አልጠየቀውም፣ የሚሰራበትን ሰውዬ ጠራውና ታውቃለህ ከዛሬ ጀምሮ ደብል ነው የምከፍልህ። እንደገና ደግሞ አለው ሂጄም ስምህን በደንብ እንትልልሃለሁ፣ አስመዘግብልሃለሁ ምናምን አለው። በሱ ሲደሰት ሌላ ጓደኛው ምን አለው፣ ለምን እኛ ጋር መጥተህ ዳቦ አትጋግርም ማታ ማታ?
አረጋግራለሁ። አንድ ላይ ተደማምሮ 4000 በወር ማግኘት ጀመረ። ሃሌሉያ ወገኖች፣ የኢየሱስ ስም ይሰራል። አይ ዶንት ኖ ምን አይነት ችግር እንዳለባችሁ እስቲ እንነሳ። ዛሬ መንፈስ ቅዱስ የሚለን ውስጣችሁ ያለውን ቅባት ከኢየሱስ ስም ጋር አገናኙት ነው የሚለው። ስለዚህ ምንድን ነው? በሽታ ነው ወይስ ገንዘብ ነው ወይ የቤተሰብ ችግር ነው? እናንተ ታውቁታላችሁ። እኔ አሁን አጭር ጸሎት ጸልያለሁ። ከዛ በኋላ ኢየሱስ እያልን እንጮኻለን። ግን ከልብ ይሁን። እግዚአብሔር አባት ሆይ አመሰግንሃለሁ። አንተ ሁል ጊዜ ትምህርት አንድ ቦታ ስትወስድ የምታደርገው ነገር አለ። ዛሬ እኔ ኤክስፔክት አደርጋለሁ አባቴ ሆይ፣ ወንድሞቼም እህቶቼም ኤክስፔክት ያደርጋሉ። ስለዚህ እናመሰግንሃለን። ክብር ምስጋና ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ኦኬ፣ አሁን ችግራችሁን መጀመሪያ አስቡት። ምንድን ነው የምትፈልጉት? ምንድን ነው ከእግዚአብሔር የምትፈልጉት? ዛሬ ምንድን ነው? ያ ያሰባችሁትን አሁን አቅርቡት ወደሱ። እግዚአብሔር አባት ሆይ ይሄንን ብላችሁ whatever it is አቅርቡት። እኔ ደሙ እንደከፈለልኝ አውቃለሁ፣ ተቀብያለሁ፣ አምኛለሁ በሉት፣ ንገሩት። አምኛለሁ፣ ቃልህ የሚለውንም አምኛለሁ፣ ተቀብያለሁ። አሜን። አሁን ኢየሱስ እያልን እንጮኻለን። 1 2 3 ኢየሱስ 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 ሃሌሉያ ኢየሱስ 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 ሃሌሉያ ኢየሱስ 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 ሃሌሉያ 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 ሃሌሉያ። አሁን ያንን የጸለያችሁበትን ጉዳይ ፈውስ ከሆነ ተናገሩ ለራሳችሁ። እኔ ተፈውሻለሁ፣ በኢየሱስ ስም ተፈውሻለሁ። ያለባችሁን አላቅም፣ ለምን እንደጸለያችሁ ተናገሩት። ለራሳችሁ ተናገሩት። በኢየሱስ ስም በኢየሱስ ስም በኢየሱስ ስም
በኢየሱስ ስም ሃሌሉያ አባዬ ሃሌሉያ የኔ ጌታ ሃሌሉያ